አፋችን በዋነኛነት የመመገቢያ የመተንፈሻና እንዲሁም ደግሞ የመናገሪያ አካል ሲሆን በተለያዩ ምክንያቶች ለተለያዩ ህመሞች ሊጋለጥ ይችላል። ከዚህ በተጨማሪም አፋችን አንዳንድ ጊዜ የተለያዩ የሰውነታችን ክፍሎችን የጤና እክሎች ሊያሳየን ወይም ደግሞ ሊያመለክተን ይችላል። የተለያዩ የሰውነታችን ውስጥ ህመሞች ምልክታቸውን ህመሙ ከተነሳበት የሰውነት ክፍል በተጨማሪ በአፋችን ውስጥ የተለያዩ ክፍሎች ላይ ማለትም በምላሳችን፣ በድዳችን፣ በጥርሳችን፣ በጉንጫችንና እንዲሁም ደግሞ በላንቃችን ሊያሳዩ ይችላሉ። እነዚህ የአፍ ውስጥ ህመሞች ምልክቶች ታዲያ ቀጥታ የሰውነት ህመሙ ውጤቶች ወይም ደግሞ ከሰውነት ህመሙ ተጽዕኖ ጋር ተያይዞ የመጣ ህመም ምልክት አለዚያም ደግሞ ለሰውነት ህመሙ ከሚሰጠው ህክምና ጋር ተያይዞ የመጡ የጎንዮሽ ጉዳቶች ሊሆኑ ይችላሉ። በዚህ ቪዲዮም ከብዙ በጥቂቱ የተወሰኑ የሰውነት ውስጥ ህመሞችና የአፍ ውስጥ ምልክቶቻቸውን እንመለከታለን። ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛውና በቅድሚያ የምናየው የምግብ ቱቦ፣ የሆድና የአንጀት ህመሞች እንዲሁም ደግሞ የአፋችን ጤና ነው። አፋችን አጠቃላይ የምግብ ቱቦ፣ ሆድና እንዲሁም ደግሞ አንጀታችን መግቢያ ሲሆን በዚህ የሰውነት ክፍል ውስጥ ማለትም በዚህ መስመር ላይ የሚከሰቱ የተለያዩ ህመሞች አፋችን ላይ የተለያዩ ምልክቶችን ሊያስከትሉ ይችላሉ። በዚህም የሰውነት ክፍል ላይ የተለያዩ ህመሞች ሲከሰቱ ሁለት ዋነኛ ህመሞችን ወስደን እናያለን። የመጀመሪያው ክሮንስ ዲዚዝ ሲሆን ሁለተኛው ደግሞ ጋስትሮኢሶፎጋል ሪፍሉክስ ዲዚዝ ነው። የመጀመሪያው ክሮንስ ዲዚዝ ሲሆን ይህ ህመም የምግብ ቱቦ፣ የሆድ ውስጥ እናም አንጀታችንን የሚያጠቃ ህመም ሲሆን በዋነኛነት የሆድ ህመም፣ ድርቀት፣ ማስቀመጥ እናም ደግሞ ትኩሳት የህመሙ ዋነኛ ምልክቶች ናቸው። እስከ 50% የዚህ ህመም ተጠቂዎች የአፍ ውስጥ ህመም ማለትም ምልክቶች ሲኖሯቸው አንዳንዴም በአፍ ውስጥ የሚታዩት የህመም ምልክቶች ከአንጀት ላይ ምልክቶች ቀድመው ሊታዩ ይችላሉ። የአፍ ውስጥ ምልክቶቹም የከንፈር፣ የድድ እናም አፍ ውስጥ ስጋዎች ማበጥ፣ የጉንጭ እናም ደግሞ ድድ ስጋ ላይ እናም እንደ ድንጋይ ጠጠር ያሉ እብጠቶች መኖር፣ የአፍ ጠርዝ መሰንጠቅ ናቸው። እነዚህም የአፍ ውስጥ ምልክቶች ታዲያም ብዙውን ጊዜ ከአንጀት ህመሙ ጋር በተመሳሳይ ጊዜ ከመከሰታቸው በተጨማሪ የአንጀት ህመሙን ለመመርመርና እንዲሁም ደግሞ ለመለየት ይረዳሉ። እንዲሁም ደግሞ የእነዚህ የአፍ ውስጥ ምልክቶች ደረጃ የአንጀት ህመሙ ደረጃው ማለትም ኃይለኝነቱ ምን ያህል ደረጃ ላይ እንደሆነ ሊጠቁሙን ወይም ደግሞ ሊያሳዩን ይችላሉ ማለት ነው። ሁለተኛው ደግሞ ጋስትሮኢሶፎጋል ሪፍሉክስ ዲዚዝ ነው። የዚህ የምግብ ቱቦና እንዲሁም ደግሞ የሆድ ችግር በዋነኛነት አሲዳማ የሆነው የጨጓራ ፈሳሽ በተደጋጋሚ ወደ ምግብ ቱቦ ማለትም ኢሶፎጋስ እስከ አፋችን ድረስ ወደ ላይ መረጨት ጋር ተያይዞ የሚመጣ ሲሆን የደረት ህመም፣ የቆየ ሳል፣ የጉሮሮ መከርከር፣ ምግብ ሲውጡ ህመም መሰማትና እንዲሁም ደግሞ የመቸገር ምልክቶችን ሊያሳይ ይችላል። ከዚህ ጋር ተያይዞ ታዲያ በአፋችን ውስጥ ምክንያቱ ያልታወቀ የማቃጠል ስሜት፣ የአፋችን ስጋዎች መላጥ እናም ደግሞ ቁስለት፣ መጥፎ የአፍ ውስጥ ጠረን፣ የምራቅ መድረቅ ወይም ደግሞ መብዛትና እንዲሁም ደግሞ የጥርስ መስታወት መሸርሸርን ሊያስከትል ይችላል ማለት ነው። እነዚህ እንግዲህ በአፋችን ውስጥ የሚከሰቱ ማለትም ጋስትሮኢሶፎጋል ሪፍሉክስ ዲዚዝ ካለብን የሚታዩ ምልክቶች ናቸው። በአጭሩ ጋስትሮኢሶፎጋል ሪፍሉክስ ዲዚዝ ማለት የጨጓራ አሲድ ወደ ላይ የሚመለስበት ሁኔታ ማለት ነው። ሁለተኛው ደግሞ የጉበታችን ህመሞችና እንዲሁም ደግሞ የአፋችን ጤንነት ነው። የጉበት ህመሞች የተለያዩ የአፍ ውስጥ ህመሞችን ሊያሳዩ ሲችሉ በዋነኛነት የአፋችን ስጋ ክፍል ወይም ደግሞ ድዳችን በቀላሉና በተደጋጋሚ መድማት እንዲሁም ከምላሳችን ስር ወይም ደግሞ የላንቃችን የኋለኛው ስጋ ክፍል ቢጫ መሆን ናቸው። የሄፓታይተስ ሲ ቫይረስ ብዙውን ጊዜ ከ2 እስከ 3 እጥፍ ላይቺን ፕላነስ ለተባለ የሰውነት በሽታ የመከላከል አቅም መቀነስ ጋር ተያይዞ ለሚከሰት ህመም ሊያጋልጠን ይችላል። ይህም ህመም ታዲያ አፋችን ውስጥ ትናንሽ እብጠቶች እንዲሁም ደግሞ ምላሳችን፣ ድዳችንና ጉንጭ ላይ የተደፉ የሚመስሉ ነጫጭ ጠጠር ያሉ መስመር የሚመስሉ እብጠቶችን ሊያስከትል ይችላል ማለት ነው። ሶስተኛው ደግሞ የቫይታሚኖች እንዲሁም ደግሞ የማዕድናቶች እጥረትና የአፋችን ጤንነት ነው። የቫይታሚን ቢ2፣ ቢ3፣ ቢ6 እና ሲ እጥረቶች የሚያሳዩት ምልክት የአፋችን ስጋማ ክፍሎች መቅላት፣ ምላሳችን ልሙጥ ወይም ደግሞ መላጣ መሆንና የማቃጠል ስሜት እንዲሁም ደግሞ ህመም፣ የአፋችን ጠርዝ የመቆጣት ማለትም መሰንጠቅ፣ ህመም መሰማትና እንዲሁም ደግሞ መላጥ፣ በተጨማሪም የድድ መቅላት፣ እብጠት፣ የአፍ ውስጥ ተደጋጋሚ ቁስለቶችን ያስከትላሉ ማለት ነው። እነዚህ የቫይታሚን ቢ2፣ ቢ3፣ ቢ6 እና የቫይታሚን ሲ እጥረት ካለብን የሚታዩ ምልክቶች ናቸው። ሌላው ደግሞ ቫይታሚን ኤ፣ ዲ እንዲሁም ደግሞ ኬ እጥረቶች ካሉብን የሚታዩት ምልክቶች የአፍ ድርቀት፣ ይሄ ማለት የምራቅ መቀነስ፣ የድድ መድማትና እንዲሁም ደግሞ ህመሞች፣
ተደጋጋሚ የአፍ ውስጥ ኢንፌክሽኖችና ቁስለት፣ ለመዋጥ መቸገር አይነት ምልክቶችን የሚያሳይ ይሆናል። የማዕድናቶች እጥረት ስንል በዋነኛነት ደግሞ የአይረንና የዚንክ እጥረት፣ የአፍ ጠርዝ መቆጣት፣ መሰንጠቅና ህመም፣ የምላስ መላጣ መሆንና ህመም፣ አጠቃላይ የአፍ ውስጥ የማቃጠል ስሜት፣ ተደጋጋሚ የአፍ ውስጥ ቁስለቶች፣ የምላሳችን ጣዕም መለየት አቅም መዛባት ምልክቶችን ያሳያል ማለት ነው። እነዚህ በዋነኛነት የአይረን እንዲሁም ደግሞ የዚንክ የተባሉ ማዕድናቶች እጥረት ሲታዩ በአፋችን ውስጥ የሚከሰቱ ምልክቶች ናቸው ማለት ነው። በአራተኛ ደግሞ የምናየው ከደም ጋር የተያያዙ ህመሞችና እንዲሁም ደግሞ የአፋችንን ጤንነት ነው። በተለይ የነጭ የደም ህዋስ ካንሰር ካለብን ማለትም ሊኩሚያ፣ ከዚህ ህመም ጋር ተያይዘው የሚከሰቱ የአፍ ውስጥ ምልክቶች በአብዛኛው ቆየት ካለው ህመም ይልቅ በአዲስ በሚጀምሩት ላይ ይስተዋላል። በዋነኛነትም የአፍ ውስጥ ምልክቶቹ የድድ ስጋ ማደግ ወይም ደግሞ ማበጥ፣ መክላትና ድንገተኛ የሆነ የድድ መድማት ምልክቶች የሚታዩና የሚከሰቱ ይሆናል ማለት ነው። አምስተኛ ኤችአይቪ ኤድስ እና እንዲሁም ደግሞ አፋችን ነው። ማለትም ኤችአይቪ ኤድስ ሲኖርብን አፋችን ውስጥ ምን አይነት ምልክቶች ይታያሉ የሚለው ነው። ከኤችአይቪ ኤድስ ጋርና እንዲሁም ደግሞ ከሰውነታችን የበሽታ መከላከል አቅም ጋር መቀነስ ጋር ተያይዞ የተለያዩ የአፍ ውስጥ ምልክቶች ልናስተውል እንችላለን። ከነዚህ ውስጥ ዋነኞቹ የሚባሉት የአፍ ውስጥ የፈንገስ ኢንፌክሽን፣ በአፋችን ክፍሎች ላይ ነጭ አንዳንዴም ደግሞ ነጭና ቀይ ቅይጥ ልድፎች መኖር፣ ካፕሲስ ሳርኮማ የኤችአይቪ ተጠቂ በሆኑ ሰዎች ላይ በሁለተኛነት በጣም የተለመደ የካንሰር አይነት ሲሆን የበሽታ መከላከል አቅም በጣም የተዳከመ ደረጃ ላይ መድረሱን የሚያሳየን ህመም ነው። ታዲያም ይህ ካንሰር በአፋችን ውስጥ ቡናማ፣ ሰማያዊ፣ ወይን ጠጅ ቀለም ያለው ልድፍ ነገር ወይም ደግሞ እባጭ ሆኖ በላንቃችን፣ በድዳችን ወይም ደግሞ በአፋችን ሌሎች ስጋዎች ክፍሎች ላይ ሊታይ ይችላል ማለት ነው። ስለዚህ የኤችአይቪ ኤድስ ኢንፌክሽን እና የዚህ ተጠቂ ከሆንን የሚከሰቱብን ምልክቶች እነዚህን ይመስላሉ ማለት ነው። ስድስተኛው የስኳር ህመም ካለብን በአፋችን ውስጥ የሚከሰቱ ምልክቶች ናቸው። የስኳር ህመም ያለባቸው ሰዎች ለድድ እብጠትና እንዲሁም ደግሞ ኢንፌክሽን የመጋለጥ ዕድላቸው በጣም ከፍ ያለ ነው። የስኳር ህመምተኛው የደም ውስጥ ግሉኮስ መጠንን ሳይቆጣጠር ሲቀር በደም ውስጥ ያለው የተወሰነ ግሉኮስ ወደ ምራቅ ይገባል። ይህም የአፍ ውስጥ ባክቴሪያዎችና ፈንገሶች እንዲያድጉ ምቹ ሁኔታን ይፈጥርላቸዋል ማለት ነው። ይህም ድድን በመጉዳት ፔሪዶንታይተስ ማለትም የድድ በሽታ ተጋላጭነትን የሚጨምር ይሆናል። የተለያዩ የአፍ ውስጥ ምልክቶች ከስኳር ህመም ጋር ተያይዘው ሊከሰቱ ሲችሉ በዋነኛነትም የተሰነጣጠቀ ምላስ፣ በምላሳችን ላይ እየተዘዋወረ ማለትም ቦታ እየቀያየረ የሚከሰት መቆጣት፣ መቅላት፣ መላጥ፣ መቁሰልና እንዲሁም ደግሞ ህመም መኖር፣ የተለያዩ የአፍ ውስጥ ትርፍ ስጋ እብጠቶች፣ ተደጋጋሚ የአፍ ውስጥ ቁስለት መኖር፣ የአፍ ውስጥ የማቃጠል ህመም ስሜቶች መኖር፣ የምራቅ መድረቅ፣ የአፍ ውስጥ ፈንገስ ኢንፌክሽኖች፣ የድድ ችግሮች እንዲሁም የጥርስ መቦርቦር ምልክቶች የሚከሰቱና የሚታዩ ይሆናል። ይሄ ከስኳር በሽታ ጋር ተያይዞ በአፋችን ውስጥ የሚከሰቱ ምልክቶችና ህመሞች ናቸው። ሰባተኛ የኩላሊት በሽታና እንዲሁም ደግሞ የአፋችን ጤንነት ወይም ደግሞ አፍ ውስጥ የሚከሰቱ ምልክቶች ናቸው። ስር የሰደደ መጥፎ የአፍ ጠረን የኩላሊት ስራ መጓደል ትልቁ ምልክት ሊሆን ይችላል። ይሄ በሽታ የአፍ መድረቅና እንደ ብረት ጣዕም ባሉ የተለመዱ ምልክቶች ያስከትላል። የኩላሊት በሽታ ከድድ በሽታ ማለትም ፔሪዶንታይታል ዲዚዝ ጋር የተያያዘ ሲሆን ይህም ለተለያዩ የስርዓተ አካል ኢንፌክሽኖች ተጋላጭ ያደርጋል ማለት ነው። ስለዚህ የኩላሊት ህመምና የኩላሊት በሽታ ካለብን በአፋችን ውስጥ እነዚህን መሰል ምልክቶች ማለትም የአፍ መድረቅ እንዲሁም ደግሞ እንደ ብረት ጣዕም መኖር እንዲሁም የአፍ ጠረን መለወጥ አይነት ምልክቶች የሚከሰቱና የሚታዩ ይሆናል ማለት ነው። ስናጠቃልለውም የተለያዩ የሰውነታችን የውስጥ ህመሞች የሚያስከትሉት የአፍ ውስጥ ምልክቶች የተለያዩና እንዲሁም ደግሞ በጣም ብዙ ሲሆኑ በዚህ ቪዲዮ ለመዳሰስ የሞከርነው እጅግ ጥቂት ህመሞችና እንዲሁም ደግሞ ምልክቶቻቸውን ብቻ ነው። በዚህ ቪዲዮ ውስጥም የተጠቀሱት ከተለያዩ የሰውነት ህመሞች ጋር ተያይዘው የቀረቡት የአፍ ውስጥ ህመም ምልክቶች የግድ ከዛ የሰውነት ህመም ጋር ብቻ የተያያዙ ናቸው ማለት የማይቻልና እንዲሁም ደግሞ ብዙ ሌሎች ምክንያቶች እነዚህን የአፍ ውስጥ ምልክቶች ሊያስከትሉ እንደሚችሉ ልብ ማለት ያስፈልጋል። የአፍ ውስጥ ምልክቶቹን በማየት ተጨማሪ ምርመራዎችን በማድረግ ተያያዥ የሰውነት ህመሙን ለማወቅ ሲረዳን እነኚህን የአፍ ውስጥ ምልክቶች ያስከትለውን የሰውነት ውስጥ ህመም ደግሞ በማከም የአፍ ውስጥ ህመሙን መነሻ መቆጣጠርና እንዲሁም ደግሞ ማከም ይቻላል ማለት ነው። ስለዚህ እንደ አጠቃላይ በሰውነታችን ውስጥ የተለያዩ የሰውነት ክፍሎቻችን ላይ የሚከሰቱ ህመሞች ካሉ በአፋችን ውስጥ እነዚህን ምልክቶች የምናስተውልና የምናይ ይሆናል ማለት ነው። በመሆኑም እነዚህን ምልክቶች ችላ ሳንል ምርመራ ማድረግና እንዲሁም ደግሞ በጊዜውኑ ለሐኪም ማሳወቅ ይጠበቅብናል ማለት ነው።
ይህ ቪዲዮ ጠቃሚና እንዲሁም አስተማሪ ስለሆነ ለሌሎችም ስለሚያስፈልግ ቪዲዮን በቅንነት ሼር እንድታደርጉልኝ እጠይቃችኋለሁ። ለዛሬ በዚህ ብቃን። በቀጣይ አስተማሪ የጤና ቪዲዮ እስከምንገናኝ ቸር ሰንብቱ።